ሰበር ዜና አሰብ በጉልበት ይመለሳል። ጀነራል ባጫ ደበሌ። ጀነራል ሳሞራ የኑስ ዝምታቸውን ሰበሩ። ተወዳጁ ዲያቆን ሄኖክ ኃይሌ በኦሮሚያ ክልል በአርሲ በኦርቶዶክሳውያን ምዕመናን ላይ በደረሰው አደጋ ምክንያት ጠንካራ መልእክት አስተላልፏል። በሱዳን በሺዎች የሚቆጠሩ ሰዎች ተፈናቀሉ። 4 ሰበር ዜናዎችን ወደ እናንተ ይዤ መጥቻለሁ። በትንተና ማስደመጣችሁ ይሆናል። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጥለቀልቅ የሚችል ግጭት ሊፈጥር ይችላል በሚል ተፈርቷል። በእርግጥም በአሁኑ ሰዓት በሚጢጢየዋ የወደብ ከተማ ላይ ያነጣጠረው ውጥረት ከሯል። ኢሳያስ ላለፉት 30 ዓመታት ዞር ብለው ያላዩትን አሰብን አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያም አሰብ በስተት ያጣሁት የራሴ ግዛት ነው ስትል ታሪክ ከትርክት እያጣቀሰች ነው። በዚህ መሃል ግን ፕሬዝዳንት ኢሳያስ አሰብ ሲሉ አስመራን እንዳያጡ የተሰጋበት ሁኔታ ተፈጥሯል። ከሰሞኑ አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጀነራል ባጫ ደበሌ ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ተናግረዋል። ጀነራሉ ሻቢያን ደግ ከሆነው የኤርትራ ሕዝብ አብራክ የወጣ ሰይጣን ሲሉ የገለጹት ሲሆን ኢትዮጵያ ላይ የፈጸማቸውን አሻጥሮች በዝርዝር አንስተዋል። አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጀነራሉ በተንኮልና በሽፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናል። ያኔ ተጋራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ሕዝብም በዚህ ተግባብቷል ብለዋል። ጥያቄው አሰብ የኛ ነው የሚል አይደለም፣ እንዴት ነው የምንመልሰው የሚል ነው። የሚቀጥሉት ጀነራል ባጫ እንዲህ ሲሉ ያብራራሉ። ስለዚህ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን ደግሞ በጉልበት ይመለሳል። ነገር ግን በጉልበት ለመመለስ አንሄድም። ይልቁንም ወደ ጉልበት ከሚሄድ ብንተባበር ይሻላል። ሻቢያ ያን ወርቅ ህዝብ በአሮጌ የጥንት እቃዎች የተሞላ ሙዚየም የምትመሰል አገር ውስጥ አጭቆ ጎብኚ የሌለው ሙዚየም አድርጎ መቆየት አይችልም በማለት ሻቢያን አስጠንቅቀዋል። ጀነራሉ በዚህ ቃለ መጠይቃቸው ሌላ ያነሱት ጉዳይ ሻቢያ በአሁኑ ሰዓት በኢትዮጵያ የውስጥ ፖለቲካ እያደረገ ያለውን እንቅስቃሴ በተመለከተ ነው። ሻቢያ የውስጥ ኃይሎችን ማስታጠቅ እንዲያቆም የጠየቁ ሲሆን ይህ ካልሆነ ግን የጊዜ ጉዳይ ነው፣ ራሳችንን እንከላከላለን ብለዋል። እንዴት እንደምንዋጋ ኤርትራውያን ያውቁናል ሲሉም አክለዋል። አሰብ የኛ ነው ስንል የኤርትራ መንግስት ሉዓላዊነታችንን መዳፈር ነው ይላል ሲሉ ያስታወሱት ጀነራል ለኤርትራ መንግስት አንድ ጥያቄ አንስተዋል እንዲህ በማለት እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነውን? እርግጠኛ ናችሁ? የሰው አፍንጫ እየመታችሁ የኔን አትምታለ እንዴ? ኢትዮጵያ ውስጥ ገብታችሁ ስታቦኩ ኢትዮጵያ ምንም አላለችም። የኢትዮጵያን ሉዓላዊነት ደፍራችሁ የእናንተ ሉዓላዊነት የት ነው ያለው? የኢትዮጵያን መንግስት ትዕግስት በተገቢው ተጠቀሙበት በማለት ለሻቢያ ማስጠንቀቂያ ልከዋል። በሁለተኛው መረጃችን ጀነራል ሳሞራ የኑስ ዝምታቸውን ሰበሩ። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ እንደሌለው ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮቻችንን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወትን አጥቷል። እናቶችም በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡን በተደጋጋሚ ውጊያ ውስጥ ሊማግድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ብለዋል። ወደ ሶስተኛው መረጃ ሳልፍ ተወዳጁ ዲያቆን ሄኖክ ኃይሌ በኦሮሚያ ክልል በአርሲ በተለይም ገጠራማ አካባቢዎች በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለውን ተደጋጋሚ ግድያና ስጋት በተመለከተ ጠንከር ያለ መልእክትን አስተላልፈዋል። በመልእክቱም
ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን እየተናገርን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ብለዋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናት እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍ የለም። የነርሱ ሞት የኛ ሞት ነው፣ የነርሱ መቁሰል የኛ ቁስል ነው በማለት የችግሩን አስከፊነት ገልጸዋል። አንደኛ ምህላ እንዲታወጅ ብለዋል። ለተሰዉት ተገቢ ክብርና ጸሎት ፍትሃት እንዲደረግላቸው ጠይቀዋል። ሁለተኛ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት እንድትሰራበት ጊዜው አሁን መሆኑንም አሳስቧል። ሶስተኛ ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት የኃላፊነት ስሜት እንዲሰማው አሳስቧል። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎት፣ ለምህላ፣ ለሰብአዊ ስራና ችግሮች የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት እንዲያደርጉ ጥሪ አቅርበዋል። ጉዳዩን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ነው ሲሉ ያወገዙ የሌላ እምነት ተከታዮችንም አክብረዋል። በክፉ ቀን ክፋታቸውን ላሳዩ ደግሞ ለሰማያዊ ዳኛ ሰጥተናቸዋል ብለዋል። የንጹሐን ደም አይፍሰስ፣ መንግስት የዜጎችን ደህንነት ያስከብር፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ። ዲያቆን ሄኖክ ኃይሌ። የተወደዳችሁ ቤተሰቦች የሰዓቱ ጥንክሮች እነዚህን ይመስላሉ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰባችንን ቻናላችንን ተቀላቀሉ፣ ሰፖርት አድርጉን። በሌላ መረጃ እንገናኝ።